ዋትስ አፕ ማይ ቢዩቲፉል ፒፕል እንዴት ናችሁ? እኔ ሚስጂ ነኝ። ይህ በየሳምንቱ እየተዘጋጀ ወደ እናንተ የሚደርሰው የሚስጂ ቶክ ሾው ነው። የዛሬ እንግዳዬ ገራሚ እንግዳ ናት። በመልክም አንደኛ፣ በጸባይ አንደኛ፣ አረ በሙያስ ቢባል ሜላት ወደ መድረክ ባገሩ በመልክም አንደኛ፣ ቁመናም አንደኛ፣ ጨዋታም አንደኛ፣ ፈገግታም አንደኛ፣ ጸባይ ግን ዜሮ ዜሮ ዜሮ፣ አመል ግን ዜሮ ዜሮ ዜሮ። ሜልዬ እንኳን ወደ ሚስጂ ቶክ ሾው በሰላም መጣሽ። እንኳን ደህና ቆየሽኝ። እንኳን ደግሞ እንግዳሽ አድርገሽ ጋበሽኝ። ቴንክ ዩ። እስቲ ያዥ፣ ይቺ ነገር ቆንጆ ናት። በተለይ ደግሞ ለዚህ ብቃት እሺ ይደረጋል። በውሃ ቢሆንም ያው ታዲያስ የሀገሬ ልጅ የድሬ ልጅ እንደሆንኩ ታውቂያለሽ? አይገርምሽም? ከሾው በፊት ስትደውይልኝ እሺ የሀገርሽ ልጅ ስትይኝ የሀገር ልጅ ሚስጂ ብቻ አለቀ። ጭራሽ የሀገሬ ልጅ አልኩኝ። የሰፈር ነሽ ድሬዳዋ? እኔ ድሬዳዋ ሳቢያን የተወለድኩት ለገሃሬ ነው። ኦኬ። እኔ የገንደ ቆሬ ልጅ ነኝ። ገንደ ቆሬ ዋናው ሰፈር አናቱ ላይ ያበደ ሰፈር ጥያቄ እንዳልሆነ ተጫዋች ፊል ፍሪ። ስለ ድሬ እኔ እንኳን ልጅ ሆኜ ነው የወጣሁት። የእኔ እንኳን ይቆየኝ። እስቲ አንቺ ንገሪን እዛ በደምብ የሻ እስቲ አንቺ ንገሪ የድሬ ቆይታሽን፣ አስተዳደግሽን ለሬቤት። የኔ ይኸውልሽ ድሬዳዋ ለገሃሬ ሰፈር ተወለድኩኝ። ከለገሃሬ ደግሞ እስከ አይ ቲንክ ሰባተኛ ክፍል ልገባ ስል ምናምን ወደ ሳቢያን ገባን ማለት ነው። ወደ 10 ምናምን ዓመቴ ላይ ነበረ። 10 ምናምን ብለን ብንተወው ጥሩ ነው። ኦኬ በጣም በኋላ ልደምሪ ማለት ነው። እኔ ድምር አልወድም። መቀነስ ይቻላል። ከዛ እዛ ብስራተ ገብርኤል ትምህርት ቤት ነበረ የተማርኩት። ታውቂዋለሽ አይደል? እዛ ድሬዳዋ ተወልዶ የማያውቀው የለም ብስራተ ገብርኤል። እዛ ተማርኩኝ እስከ 12ኛ ክፍል። ኦኬ ናይስ። ሳቢያን ኦልሞስት ሃይ ስኩል ላይ ያለው ነው ወደ ሳቢያን የገባሁት። ግን ብዙ እንዴት ነው ብዙ የሰፈር ላይፍ ያለኝ ለገሃሬ። በጣም እኮ አሪፍ ቦታ ነው እሱ ራሱ ለገሃሬ። ከልጅነት ጀምሮ ደግሞ አብሮኝ ያደጉ ጓደኞችም ስለነበሩኝ የተጫወት የልጅነት አይምሮ ያለ የምታሳልፊው ጊዜ ያለ አይደል? እሱ ትውስታዬ ሞር ለገሃሬ ያለው። ሳቢያን ከገባው በኋላ ግን ያው ብዙ ጓደኞች አዲስ የሆነ ኤንቫይሮንመንት ነው የሚሆንብሽ። ብዙም ከቤት አልወጣም ነበር። በእርግጥ የትምህርት ቤት ጓደኞች ነበሩ ብዙ የነበሩኝ። ከዛ እስከ 12 ሰዓት ልል ነበር እስከ 12ኛ ክፍል እዛ ብስራተ ገብርኤል ተምሬ ወደ ያሬድ ሙዚቃ ትምህርት ቤት ወደ አዲስ አበባ መጣሁ ማለት ነው። ናይስ። አንድም የድሬ ስራ ደግሞ የሰራሽው ስራ አለ። እሱን ሳናነሳ እናልፍም። የሀገራችንን ስራ አላሳይ ድሬ ሰፈርሽን ጠቅሻለሁ። አዎ ጠቅሰሻል። እኔ ራሷን በቅርብ ድሬ ወስጄ የማሳየው ሰው አለና ይሄ ዘፈን አሪፍ ነው ለኔ። ያሬድ ትምህርት ቤት ሜንሽን አደረግሽና ያሬድ ትምህርት ቤት የተማርሽው? ትምህርት ቤት ኦኬ። እዛ በነበረኝ ቆይታ እንደገባሁኝ ማለት ነው እንትን ነበር የፈለኩት። ድሮ አብዛኛው ያሬድ ትምህርት ቤት ለመግባት ሲመጣ ብዙዎቹ ቮካል ነው ፈልገው የሚመጡት። ኦኬ። እኔም እንደዛ ነበረ መጀመሪያ ፍላጎቴ የነበረው። ግን ከመጣሽ በኋላ ግን ቮካል ብቻውን የሚሰጥ አይነት ኮርስ አይደለም። ግን አብሮ ኢንስትሩመንት የማጥናት አጋጣሚዎችን ታገኛለሽ እና ከዛ ቮካል ነበረ ሀሳቤ ነበረው። ከዛ እሱ እንደ ሜን ኮርስ የለም። ግን ያው ሙዚቃ ስትማሪ ብዙ ኤር ትሬኒንግ አለ፣ ኳየር አለ፣ ብዙ ቲዮሪው አለ የምትማሪው። እንደገና ኢንስትሩመንት ስትጫወቺም ብዙ ስለ ሚውዚክ ኖታ ማንበብ እና ኖታ ደግሞ ታውቂያለሽ ኢንተርናሽናል የሚውዚክ ላንጉዌጅ ነው። እንደዛ እሱን ተምረሽ ሳታስቢው ቮካል ላይም ያለሽን እውቀት ታዳብሪዋለሽ። ያው ሞር ስለ ሙዚቃ በደንብ አድርገሽ ጠልቀሽ ነው የምታውቂው። እና እሱ ሳላውቀው ያው ቮካል ብዬ በመጣም ቫይሊን የደረሰኝ እንደ አጋጣሚ አርፍጄ
አርፍጄ ነበርና ያው እኔ ፍላጎቴ የነበረው እውነት ለመናገር ጊታር ኦር ደግሞ ፒያኖ ብማር ደስ ይለኝ ነበረ ከቮካሉ ሲቀጥል ማለት ነው። ግን እንደ አጋጣሚ ሆኖ አለቀ። የነበረው የኢንስትሩመንት አቅርቦት የተወሰነ ነበረ። ሁሉም ሰው ደግሞ ፈልጎ የሚመጣው ሁለቱን ነበርና ቫዮሊን መረጥኩኝ ከዛ በኋላ ማለት ነው። እንዴት ነሽ ቫዮሊን? እውነት ለመናገር ግቢ ያለሁኝ ጥሩ ነበርኩኝ፣ ክፉ መባል ተማሪ አልነበርኩኝም። ግን ከወጣሁኝ በኋላ ትቻታለሁ። ለምን? አይገርምሽም? እኔ ላስታውስሻ አንድ እስቲ ፕሮዲሰሮች ያዘጋጁት ሰርፕራይዝ አለ። እስቲ እሱን ወደዚህ ሰርፕራይዙ ወደዚህ መልኳ ሁላ ሳይጠፋብኝ አይቀርም እውነት ለመናገር። አንቺ ምን አይነት ሰው ነሽ? እስቲ ይሆን አለ አይደለ? እስቲ እኔ ላስታውስሽ፣ ልታስታውሽ የምትችይውን ያህል። የሚገርምሽ ነገር በጣም ነው የረሳሁት። በጣም ዛሬ ልታዋርጅኝ ነው ማለት ነው። ትንሽ ደግሞ ብትገፊባት ይኸውልሽ የተያዘው ትንሽ ነው ብዬ ነው አይደለ? ምን እንደሆነ ንገርሽ። ያልተያዘ ሰው ግልግል ያውቃል ይባላል። ከበሮ በሰው እጅ ያምር። እሞክርልሻለሁ። እኔም እሞክርልሻለሁ። ነክቼ አላውቅም ሙች ግን እሞክራለሁ። እኩል ነን ባይ ዘ ወይ አሁን ላይ እኔና አንቺ እግዚአብሔርን እኔ እሞክራለሁ። እስቲ ትንሽ ሂጂና እሞክራለሁ። ትንሽ ሂጂና እሞክራለሁ። እኔ ራሷ እንዴ እዚህ ጋር የኔን ያህል መጫወት አያውቅትሽም። ኧረ እኔም ሂጂ እስቲ ጎላችን ላይ ነው። ባይ ዘ ዌይ እውነት ለመናገር አንቺ ተመልሼ ማጣት ያለብኝ ይመስለኛል ሳስበው። ተጫዎች ቆይ ወይ ደግሞ እኔ እንግዲህ ነክቼ አላውቅም። እንደውም ትንሽ ጊታር ይሻለኛል ከዚህ እንጂ እውነት ትንሽ ሞክሬ አውቃለሁ። እንደው ትንሽ እንዴት ነው የምታረጊው? እዚህ ጋር ነው ያደረገችው። እዚህ ጋር ከዛስ ተመልካቾች እንግዲህ እኔ ለማጅ ነኝ። ይሄን ነገር ነክቼው አላውቅም። ድፍረት ነው እውነት። ከዛ እንደዚህ ነው ያደረገው። እንደዚህ ነው። ቆይ እሺ ግን በነገርሽ ላይ በጣም ነው ደስ የሚለው። ግን እኔ አሁን ጊታር ትንሽዬ ሞክሬ አውቃለሁ። ፒያኖ ግን ዶሬሚ ፋሶላሲዶን እጫወታታለሁ። ከዛ ግን አልዘልም። በቃ እሷን አውቃታለሁ። ሲ ሜጀር ላይ ማለት ነው። ነጭ ነጭ ጥቁሩን ማንሳት እነሱ እኮ የሚነኩ አይመስሉም። አይ በጣም አሪፍ ነው። እና ምን ተሰማሽ ከ5 ዓመት በኋላ እስቲ ያለውን ቫይቭ? እውነት ለመናገር ይሄን ራሱ በመጫወት በጣም በራሴ ኮርጃለሁ። እግዚአብሔር ምንም አልገባሽም። ይኸውልሽ ግራጁዌት አደረኩ። ከዛ በኋላ ቫዮሊን ነበረኝ፣ የራሴ ቫዮሊን ነበረኝ። ግን ግቢ ያለሁኝ የግቢ ቫዮሊኖች በጣም ተውናቸው ደስ ይላል እና እዛ ያለሽ በቃ ደስ ይልሽ ነበር በቫዮሊኑ መጫወት። የኔ ቫዮሊን እንዳጋጣሚ ሆኖ የገዛው ጥሩ ቫዮሊን አልነበረም እና እዛኛው ያችን የለመድኳትኝ። ከዛ ከወጣ በኋላ ትንሽ ታስቸግር ነበር። ለአንድ ጥገና እንድትጠገን ጆሲ ይባላል ሰጠሁት፣ ያሬድ ትምህርት ቤት ማለት ነው እንዲሰራልኝ። ከዛ ከሰራልኝ በኋላ የሚገርምሽ አንድ ህፃን ልጅ አለች እና አባቷ ቫዮሊን ሊገዛላት ትምህርት ቤት ይመጣል። ከዛ ሜንቴናንስ የሚሰራውን ሲያናግረው ጊዜ እኔ በቃ ሌላ ገዛለሁኝ ምናምን እያልኩ እያሰብኩ ነበረ ስላስቸገረችኝ።
ከዛ ደወለልኝ እና አንድ በጣም የሚያሳዝን ወላጅ ነው እና ልጁ በጣም ሙዚቃ መማር ትፈልጋለች እና ቫዮሊንሽን ትሸጪዋለሽ ወይ አለኝ። ከዛ እውነት ለመናገር እኔ አልፈለኳትም ቫዮሊኔን ማለት ተጠቅሚያትም አላውቅም። ብዙም ከኔ ጋር ምንም እንትን የላትም። ይሄ ምንም ሚሞሪ የለኝም እዛች ቫዮሊን ላይ እና ከዛ በቃ ችግር የለውም አልኩት። ችግር የለውም ምናምን ብዬ ኦልሞስት በቃ በጣም በትንሽ ብር የሸጥሽው። እኔ ደግሞ ጊፍት ሰጠሁ ታያሽ ብዬ ጊፍት አልሰጠሁኝም። እኔ ያኔ እንደተመረኩ ነበር እኔ ራሴ ጊፍት ለመስጠት ገና አልደረስኩኝም። በጣም ደስ ይላል። ግን የሸጥኩት በጣም ማለት በስንት ይገዛሉ ነው ያልኩት። እኔ ያው የራሴን እንትን አላወጣሁኝም። ከዛ እንደ ስጦታ በጣም ትንሽ ብር ነው። ሚሉዬ እስቲ ስለ መረዋ ኳየር እናውራ። መረዋ ኳየር አይ ቲንክ ኢትዮጵያ ውስጥ ከረጅም ዓመታት በኋላ ነው መረዋ ኳየር እንደ አዲስ በህብር መዘመርን የተጀመረው እንደገና እና መረዋ ኳየር አብዛኛው እዛ ውስጥ የምታያቸው ሙዚቀኞች ተምረዋል፣ የተማሩ ሙዚቀኞች ናቸው። እኔ እዛ መረዋ ኳየር ጆይን ሳደርግ የሚገርምሽ ነገር ከመስፈንም በላይ ኳየር መስራት በጣም ያስደስተኝ ነበር። በጣም ማለት ነው። እና ገና ድሮ ድሬዳዋ እያለሁኝ ሀይ ስኩል ላይ ያለሁኝ ያው ከዚህ በፊት አውርቼ ይሆን አላውቅም፣ ብዙ ተገርፍ ያለው በሙዚቃ ህፃን ሆኜ ምናምን እና የዛኔ አንድ ቤዚስት ነበር በእውነህ ይባላል። አሁን አዲስ አበባ ላይ ተገናኝተን አብረን እንጫወታለን፣ አንዳንዴ እንገናኛለን። ቆይ ግን አልኩት እንዴት ነው ኳየር ልክ እንደ ፉጨት ይሄ ምናምን ብለሽ የሚወጣ አይነት ድምፅ ነበር ለእኔ የሚመስለኝ ሳልማር በፊት ነው የምልሽ። እና እንዴት ነው ምናምን ከዛ የነ ኢዮብን ዘፈን ሰማሁኝ። እዛ ላይ ያሉ ሃርመኒዎች ለምን እነዛ ማለት እነዛ ሜሎዲ ማለት ነው ሳቀብኝ ምናምን። ከዛ እንደዚህ ነው ምናምን አለኝ፣ በተወሰነ ነገረኝ። እኔም በጣም ፍላጎቱ ስላለኝ ራሴ እንዴት ነው ምናምን በራሴ መፈላሰፍ ያለ መመራመር ጀመርኩኝ። ከዛ ግን የተወሰነች ነገር ገብታኝ ነበር። ከዛ ያሬድ ከገባሁኝ በኋላ ግን ኮርድ መሆኑ ገባኝ ማለት ነው። ፈርስት ፊቭዝ ሰርድ ምናምን እያለ ይቀጥላል እና የእነሱ ስብስብ አንድ ላይ ሲባል ኳየር እና ያው በሰው ልጅ ጉሮሮ ነው ያው ኳየር ሲሆን የሚባለው እና እንደዛ መሆኑን ተረዳሁኝ ማለት ነው። እዛ ያሬድ ትምህርት ቤትም የኳየር እንትን ነበረ፣ ኮርስ ነበር ይሰጥ ነበረ። ከዛ በጣም ወድ ስለነበር እንዳልኩሽ ድሮ ልጅ ሆኜ ነው የምወድ የነበረው። ከዛ ደግሞ ጭራሽ የኳየር ግሩፕ አለ። ዋው በቃ ከዛ ሄድኩኝ ጆይን አደረኩኝ። ከዛ እንዳየሽው እንትን ነገሩ እንዴት ነው ኦልሬዲ ወጥቶ ነበረ። እኔ እዛ ላይ የለሁም ነበረ፣ በአጋጣሚ እዛ ቪዲዮ ላይ አልነበርኩም። ከዛ በኋላ ግን ጽጌረዳን ስንሰራ የመጀመሪያዬ በኳየር እንደዛ ምኞቴ እንደነበረው ሰራን ማለት ነው። የጽጌረዳና የግርማ በየነን ማለት ነው። እንደዛ እያለ ከዛ ደግሞ የሰላም አስታውሳለሁ። ለሰው ልጆች ፍቅር ለሰው ልጆች ፍቅር ሶፕራኖ ነበረ መረዋ ኳየር እያለሁኝ ሶፕራኖ፣ የሆነ ጊዜ ደግሞ አልቶም ሆኜ ነበረ። አልቶ ማለት የሴት ወፈር ያለው ድምፅ ማለት ነው ያላቸው። እያንዳንዱ የራሱ የሆነ ሬንጅ አለው አይደለ? ድምፅ ሃይ ፒች በጣም መውጣት የሚችል ቀጠን ያለ ድምፅ አለ። እንደገና ሎ የሆኑ ድምፆች አሉ የሴት እና አልቶ ይባላል። ሶፕራኖ ደግሞ የሴት ቀጭን ድምፅ ያላቸው ነው እና የሆነ ጊዜ ደግሞ የሶፕራኖ ፓርት ከቨር አድርጌ ደግሞ የዛኔ ይጫወት ነበረ። ይሄ ሁላ ፍቅሩ ነው እንደምነግርሽ፣ ከባድ ነው። ከዛ እንደዛ እያለን ያው እዛ ሁሉም በቃ እንዴት መሰለሽ መረዋ ኳየር ስንሰራ ምንም ነገር አስበን አይደለም፣ ወይ ገንዘብ ምናምን አይደለም። በቃ ሰው እንዴት ነው ተገናኝተሽ ብዙ ጓደኞች አሳልፈሽ ተቀልሽ፣ ሲቀጥል መገናኘትሽ ተነፋፍቀሽ ሌላ ጉዳይ ነው። ሲቀጥል ደግሞ ተገናኝተሽ ሙዚቃ ስትሰሪ ኢማጅን በቃ እንዴት ነው የምትወጂው ነገር አብረሽ የሚገርም ነገር እየፈጠርሽ አብረሽ ስትዘምሪ ምናምን፣ እሱ ደግሞ ሌላ ታሪክ ነው በቃ ሌላ። ከዛ እሱን ደግሞ ወደ ህዝብ አድርሰን እንደምታዩ ጥሩ የሆነ ከህዝብ አቀባበል አግኝተናል እና ብዙ ሰው ወዶታል።
መረዋ በጣም እስቲል አለ አይደለ? ላይክ አለ። አላችሁ። አዎ አሁን ምን እየሰራችሁ ነው ወይ እየሰራችሁት ያላችሁት ነገር አለ? እውነት ለመናገር እኔ አሁን በዚህ ሰዓት ላይ ሞር የራሴ ስራዎች ላይ ፎከስ አድርጌ እየሰራሁኝ ነው ኦኬ ያለሁት። ኦኬ እንደ ጓደኝነት እንገናኛለን ኦ ናይስ ከሁሉም ጋር ምናምን፣ ግን በጣም ኮሚትመንት ይፈልጋል የግሩፕ ስራ። ምክንያቱም አብረሽ እኩል እንዴት ነው መጥናት መገኘት አለብሽ። የግሩፕ ነገር ስለሆነ ብቻዬን አጥቼ ምናምን የምትይው ነገር አይደለም። መሰማት አለበት ሳውንዱ፣ እያንዳንዱ ሙሉ ፉል የሆነ ሃርመኒ ሆኖ እያንዳንዱ ፓርት ተገናኝቶ መሰማት አለበት። ሶ እኔ ደግሞ ሞር የራሴን አልበምም ለቀቅ ያለው ከዛም ሲንግሎችን እየሰራሁኝ እስካሁን እየሰራሁኝ ነው እና ብዙ የራሴ የግል የሆነው ስራዎች ላይ ጊዜን እያጠፋው ስለነበረ እዚህ ጋር ደግሞ መገኘት ግዴታ ስለሚሆንብኝ ሰውንም ወደኋላ መጎተት የለብኝም። ያው ራሱ ደርቦር የለብኝም። አይደለም አሪፍ ነው። ለዛ ምንድነው መረዋ መሰለሽ እኔ ወጣሁኝ ሌላ ሰው ይተካል። ኦኬ ናይስ አንዱ ቢወጣ ሌላ አንዱ ይተካል። ይተካል። መረዋ ይቀጥላል። ዳትስ ናይስ በጣም ገባሽ አሪፍ አይደል? ነው። አዲስ ያ ትውልዶች አዲስ ፍላጎት ያላቸው ጆይን ማድረግ የሚፈልጉት ለእነሱም እድል ነው እና እንደዛ እያለ መረዋ እኔ ብወጣ መረዋ ይጠፋል ማለት አይደለም። ይቀጥላል። አይ በጣም ደስ ይላል። ሜሉዬ ባክ ቮካሊስትም ነሽ፣ ላይክ ለብዙ አርቲስቶች ሆነሽ ሰርተሻል። አዎ እንዴት እንደምወድ አልገባሽም እኮ። የምርሽን ነው? በጣም ነው የምወደው ኳየር መስራት። በጣም ከመስፈን በላይ ያዝናናኛል። አዎ በጣም የምሬ ናይስ ነው የምልሽ እና አብነት ጋር ለሶስት አመት የእሱ ባክ ቮካሊስት ነበርኩኝ። ኦኬ ሄዳለሁኝ ኳየር ብቻ ሰርቼ ውላ የምመለስበት ጊዜያቶች በጣም ብዙ ነበሩ። ክለብ ሄጄ ኦኬ ማለት ነው እና ኦኬ ከእሱ ጋር ለ3 አመት ከሳሚ ዋው ሌላ አንድ ወንድ ኳየር ነበር፣ ሳሚ ይባላል። ከመረዋው ኳየር ነበረ እሱም እንደኔ እና ይወጣው ኦኬ አዎ ከእሱ ጋር እንሰራ ነበር ለ3 አመት። ከዛ የአብዱኪያር ኳየር ነበርኩኝ። እሱ እንደውም ወዬን አጋጣሚ ፈጠረልኝ። ገባሽ? አሪፍ አጋጣሚ ሆነኝ ከአብዱኪያር ጋር። ወይ ግን እንዴት ተሰራ? በዚህ ውስጥ ያያይዘሽ ጥናት ቦታ ተገናኘ። ኦኬ እንደ አጋጣሚ እኔና አብዱኪያር አንተዋወቅም ነበረ። ከዛ ይደውልልኛል ኦኬ ሙዚቀኛው እስከ ሙዚቀኞች ውስጥ ይደውሉልኝና ኳየር ፈልገው ነበር አብዱኪያር። ሰው እንዴት ፈቃደኛ ነሽ ወይ? እንዴ በጣም በደስታ ምናምን። ከዛ ሄድኩኝ ጥናት እያጠናን እኔ ውጪ ወጥቼ የኔ ስራ ያሌለበት እየዘፈንኩኝ ግቢ ውስጥ ነውና እየዘፈንኩ ያንጎራጎርኩኝ ሰማኝ ብለው ምናምን ነገር። ከዛ እስቲ ዝፈኝልኝ አለኝ። ዘፈንኩለት። እንደ አጋጣሚ ወዬን እሱ ሰርቶት ለዛ ቦታ ይመጥናል። ኦር ደግሞ ሰው ይሄ አለ አይደል የሆነ ነገር ለዛ ልክ የሆነ ሰው እየፈለገ ነበረ። ከማን ጋር ልስራው፣ ማን ጥሩ አድርጎ ይሰራዋል ምናምን፣ ከማን ከለር ጋር ይሄዳል ምናምን። ከዛ እንደ አጋጣሚ እግዚአብሔር ነገር ደግሞ ያው መቼና የት እንደምታገኝ አታውቂም አይደል እድልሽን። እና በዛ በአንደኛው እድል ውስጥ ሌላኛው እድል መጣ ማለት ነው። ከዛ ወዬን አብረን ተጫወት ነው። እስኪ በይልኝ አለኝ ስልለት በቃ ወደደው ማለት ነው። እና ለረጅም ጊዜ እንደውም ከመሰራቱ በፊት ስቱዲዮ ሪከርድ ከማድረጋችን በፊት በጣም ለረጅም ጊዜ ስንደዋወል ምናምን የኔና የሱ ኢንትሮ ሆኗል። በቃ ወደ ወሬ ከመግባታችን ፍቅርዬ ምናምን። ወይ ግን አላመንሽም የሚባል ነገር ነበር መጀመሪያ። ይሄ ስራ እውነት ለእኔ ነው ወይስ ሰርቼው ለሌላ ልሰጠው ነው የሚል ነገር ነበር የሰማሁት። አላመንሽም? እንዴት መሰለሽ እኔ ያላመንኩት ምኑን ነው፣ በመጀመሪያ ኤቢዲ በጣም ወደው የማከብረው ሙዚቀኛ ነው። ከሱ ጋር መስራት አላመንኩም። ኦፍኮርስ እንዴት ትጠብቂያለሽ? እሱ ትልቅ ሂዝ ሌጀንደሪ እና ከሱ ጋር የመስራት እድል አስቤው አላውቅም። እና እስቲ በይ ሲለኝ አልኩለት ምናምን። ከዛ እንደዛ ሲለኝ በጣም ደስ አለኝ እና ከመጀመሪያ ጀምሮ ነው እንዴት ይሄ ያለ አይደለ የኔ ነው እውነቱን ነው ይሄ ሰውዬ ምናምን ምክንያቱም አልጠበቅኩኝ። ወይ በጣም ገራሚ ስራ ነው። ከህዝብ ጋር የሚያገናኘሽ ስራ ነው ብዬ አስባለሁ። እንዲሁም ደግሞ አንድ ሌላ አለ ከጋሽ ተሾመ ሰግድ ጋር የሰራሽው እሱ ስራ ኦፊሻል ተሰርቷል? ላይክ ኦፊሻል የሆነ ነገር አለ አይ ወይስ ላይቭ ነው የቀረጸው? ያው ኦፊሻል የሆነው እንደ አጋጣሚ ነው። እሱ ዘፈን ኦኬ ነገራችን ላይ የተሰራው እና ራሄል ዮሐንስ ሙዚቃ አቁማለች። ኦኬ
እና ይሄንን ዘፈን ከዚህ ትውልድ ጋር መስራት እፈልጋለሁ ብሎ ለሰይፉ ያማክረዋል። ኦኬ ከዛ በዚህ አጋጣሚ ሰይፉ ደግሞ ያው ለምን እንደሆነ አላውቅም አእምሮ ላይ ነኝ የመጣሁት እና ደወለልኝ። ፈርቼ ነበረ። ያው የሆነ ነገር ማታውቂውን ነገር ድንገት ትሰሪያለሽ ወይ ተብለሽ አንድ ቀን ባልሞላ ጊዜ በቀረሽ ሰዓት ውስጥ እንድትሰሪ ሰው ሲደውልልሽ ማታውቂውን ዘፈን ያደናግራል አይደል? ከዛ ነገር ግን ዘፈኑን ልስማው አልኩትኝ። አላውቀውም ከዛ በፊት ልስማው አልኩት። ከምሽቱ 4 ሰዓት ነበረ። ከዛ ሰማሁትኝ። ዘፈኑ ደስ ይላል፣ ፈኒ ነው፣ በጣም ደስ ይላል። ከዛ እሺ አልኩት። በቃ ደውዬ እንቅልፍ ሳልተኛ የዛን ቀን ክለብ ነበረኝ ማታ አልተኛሁም። በነጋታው በቃ ቀኑ ሙሉ ስገላይናና ምናምን ስል ነበር። በቃ እስቲ እንድትቀጥይበት ደስ የሚል ነገር እስቲ በጣም ነው ደስ የሚለው። በነገር እኔ ተቀባይ ባይኖረውም እስቲ እንዴ ያለ ተቀባይ አይሆንም እንጂ ከዛ ሰማሁት፣ ደስ ይላል። በቃ ከዛ ወዲያው እሺ አልኩትኝ። ከዛ እስከ ጠዋት በቃ ደርሰዋለሁ ብዬ በቃ በራሴ ተማመንኩኝ። ሄድኩኝ። ቦታው ላይ ጥናት የለም ምንም የለም፣ ቀጥታ ወደ ፐርፎርም ማድረግ ብቻ ነው። ሄድን። ይሄ 10 ሁላ አልደጋገም ነው የምልሽ። ዋው አንድ ዘፈን ስትወጂው እንደዚህ ነው የሚሆነው፣ ቶሎ ውስጥሽ ይገባል አይደል? እና ከዛ ኢቭን አልጠበኩም። ቲቪ ሲተላለፍ በነገራችን ላይ የመጀመሪያው እንዴት ወይኔ ጉዴን እስቲ ልብዬ ነው ቁጭ አልኩት። በቃ ማለት አየዋለሁ። በጣም ይገርማል። አዎ ቆንጆ ስራ አይመስልም። ኢቨን እንደ መጀመሪያ እንደ ወዲያው አጥንተሽ የሰራሹ ታይፕ አይመስልም። በደንብ የተለፋበት ነው ይመስላል። ወይ ደስ ይላል። ሜሊ እስቲ ወደ አልበምሽ 1-2 ዓመት ሆኖታል አይደል? 1-2 ዓመት ሆኖታል አልበምሽ ከተለቀቀ። እንደማለዳ አልበምሽ እስቲ ትንሽ ንገሪ። አልበሜን እኔ የጀመርኩት እኔ የሙዚቃ ህይወቴ ብዬ አንዴ ገብቼበታለሁና ከ2 ዓመት በፊት ቢለቀቅም ግን የተጀመረው ትንሽ ከወየ ወይም በፊት ነው። ገና ከአብዱኪያርን ከማግኘቴ በፊት የተጀመረ ነው። ያው ግን አልበም ስትሰሪ አንድ ዘፈን ጨረሽ ወይ 12 ዘፈን ሞላልኝ ብለሽ ወዲያው የምታወጪው ነገር አይደለም። በጣም ብዙ ዘፈኖችን ትሞክሪያለሽ። ከዛ ውስጥ መርጠሽ የአልበም ስሜት ያለው የቱ ነው ምናምን። ቆንጆ ዘፈን ሁላ አልበም አይሆንም እና ታነሻለሽ፣ ትጥያለሽ፣ ታነሻለሽ እና በዚህ ሂደት ውስጥ በጣም ብዙ ዘፈኖችን ሰርተን ከዛ ውስጥ ነው መጨረሻ ላይ በቂ ነው እና ብቁ ነው ባልንበት ሰዓት ከሄኖክ ድለቃ ጋር እሱ ነው ፕሮዲስ ያደረገኝ። ድለቃ ማለት ነው፣ ድለቃ ሪከርድስ እና ከእሱ ጋር ያው እንደ ማለዳ ወጣ ማለት ነው። በዛ በአልበም ውስጥ ደግሞ የተሳተፉት ብዙ ጀግና ጀግና ሙዚቀኛ ግጥምና ዜማ ደራሲያን ተሳትፈውበታል። በጣም ነው የምወደው። ትንሽ እስቲ እነማን ተሳተፉበት የሚለው ዜማና ግጥም ቢንአምር የዘጠናዎቹ አስቤሽ አላውቅም አንድ ቀን መጣልኝ እስካሁን ደግሞ ምን ይባላል ማለታችን አንቺን አይገርምሽም? እሱን ዘፈን ብዙ ዘፈኖች እንደዚህ ብልሽ በጣም ብዙ አያልቁም እና ጊዜ መፍጀት ነው የሚሆነው። ከዛ ሌላ ዳዊት ተስፋዬ፣ እሱ ደግሞ ሰው ማማሩ አክቹሊ ስለሱ ላወራሽ ፈልጋለሁ። ሰው ማማሩ በጣም የምወደው ዘፈን ነው። ሌሎችም ወዳቸዋለሁ፣ ግን በጣም እሱን ዘፈን መልእክቱ ምናምን በጣም ደስ ይለኛል። ቪዲዮ ራሱ በጣም ያበደ ቪዲዮ ነው በነገርሽ ላይ። ትንሽ እስቲ ስለሱ ንገሪኝ፣ የሀሳቡን ቪዲዮን ምናምን ሲጠቅልል አድርገሽ። ዳኒ ኢነርጂ ፊልም ነው የሰራልኝ ቪዲዮን እና ዘፈኑን ሲሰማው በጣም እሱ ራሱ እንዴት በኢነርጂ ነው የሰራው ዘፈኑን። ለምን የራሱ የሆነ በቃ አይምሮ ላይ የመጣለት ብዙ ነገሮች ነበሩና ዳይሬክት አድርጎ ምናምን ሲሰራው በጣም ፕሮፌሽናል በሆነ መንገድ ነው የሰራው እና በጣም በዚህ አጋጣሚ በጣም ላደንቀውና ላመሰግነው ፈልጋለሁኝ ዳኒን። እሱ ነው ሀሳቡ፣ የእሱ የቪዲዮ ሀሳብ የእሱ ነው። የተረዳበት መንገድ ደግሞ በጣም ነው የወደድኩለት። ያው ዩኒክ ነው የሆነ ስራ። የሚገርምሽ ነገር የሆነ ቦታ ሄደን ምናምን ይመስላል አይደል? ግን አይደለም። የት ነው የተሰራው? ልሙጥ አዳራሽ ነበረ። ልሙጥ አዳራሽ። ወደ የት መሰለሽ? ወደ 22 አካባቢ አዳራሽ አለ እና እዛ በጣም ሰፊ ነው ገበያው፣ ምኑ እያንዳንዱ ነገር ተገንብቶ ነው። የሚገርምሽ
ከ2 ቀን ምናምን 3 ቀን በፊት ነው የጀመረው ለቪዲዮ ዝግጅት። ያቺ እነዛ ቤቶቹ ሲሰሩ ብረቱ ምኑ ኤቭሪቲንግ በቃ ድንቹ ላይ ኩድራ ምናምን ኩድራ ኩድራ ለማያውቁት ተመልካቾቻችን ኩድራ ለማያውቁት ያው አስቤዛ ይሄ ድንች ሽንኩርት ምናምን እሱ ለበቃ ሁሉ ነገር መጥቶ ያ ገበያ የተሰራው በ3 ቀን ውስጥ ነው የተሰራው። ከዛ እንደምታየው ያው ላይት ማምጣት አለ ብቻ በጣም ብዙ ተጨንቆበት መጀመሪያ ሰርቶትና ጨርሶት አይምሮ ላይ የነበረ ጉዳይ ስለነበር ለሱም አይ ቲንክ አልከበደውም። ረጅም ጊዜ ወስዶበት ሲያስብበት የነበረ ሀሳብ ስለነበር ማለት ነው። ኮስቹም ናታኒ ናት የሰራችልኝ። ልብሶቹን ያው እንዳየሽው ምንም ማለት እንትን አይገልጽም፣ ጀስት ከለር ብቻ ነው እና እሱ ሀሳብ አለው፣ ሁሉ ነገር ሀሳብ አለው። በጣም ደስ ይላል። ሜሉዬ ሰውነትን በምን እንገልጸዋለን በሚል ምንም ነገር እስቲ ትንሽ ተጫውችልኛል። ትንሽ የሰው ማማሩ ትንሽ እሺ ቆይ ያው ጉንፋን አልያዘኝም። ሌላ ጊዜ ጉንፋን ይዞኛል ነው እኔ አልያዘኝም። እሺ እስኪ በሉ ጥላቻ ይፈር ፍቅር ደርቶ ከዳር እስከ ዳር ሆ ይራቅልን ጥላቻ ይፈር ፍቅር ይንገስ ከዳር እስከ ዳር ሁሌም ደስታ እንዳይደበዝዝ ፍቅር ትምራን እኛ ስንጓዝ ሆ ይራቅልን ጥላቻ ይፈር ፍቅር ይንገስ ከዳር እስከ ዳር ኦ ፍቅር ሆዬ ኦ መሪናዬ እኔም አንቺን ብዬ ቀና ነው ምርጫዬ ኦ ፍቅር ሆዬ ኦ መሪናዬ እኔም አንቺን ብዬ ቀና ነው ምርጫዬ ወረት ፊቱን ያርቀው ደስታችንን ያኑረው ቅናት ወዲያ ያርቀው ቃላችንን ያኑረው ቀን መማሩ ካለ ፍቅሩ መማሩ ሰው መማሩ ካለ ፍቅሩ መማሩ። አሜን በሉ። አሜን። ነገር ያስጠጣል። ብሮሬን አደረግሽኝ። አዲስ አልበም እየሰራን ነው። ያበደ አልበም እንደሚሆን ተስፋ አድርጋለሁ። በጣም እንዴት ነው እየተሰራ ያለው ሂደቱ? እስቲ ትንሽ የሚገርምሽ ነገር እንዴት ክሽን አድርጌ እያረገን እየሰራን ነው ማለት ምን መሰለሽ፣ በቁም ነገር ቀሉልተው እና በቁም ነገር ማለት ነው የሰው ልጅ ብዙ ነገር ትምህርት ትወስጂ የለ ባለፈው ምን ጎደለ ምን ትክክል ነገር አረግኩኝ የሚለውን ነገር ያው ሰው ልጅ ሲሰራ ነው የሚያውቀው እሱንም። እና በባለፈው አልበሜ ብዙ አስተያየትም ሰምቼበታለሁ። ጥሩም መስተካከል ያለበትን ሀሳብም የሰጡኝ ብዙ ሰዎች ስላሉ አሁን ደግሞ እሱንም እንደ ሀሳብ ተቀብለሽ ደግሞ አዲስ ነገር ነው እየሰራን ያለ ነው ከሄኖክ ጋር እና በጣም ደግሞ ብዙ ደግሞ ሌሎች አዳዲስም የዘመን ግጥምና ዜማ ደራሲያን ተሳትፎበታል የአሁኑ አልበሜ ላይ እና እየሰራን ነው። እግዚአብሔር ደግሞ ይጨመርበት። አይ በጣም አሪፍ። በባለፈው አልበምሽ ላይ የሆነ የተፈጠረና የመሰረቅ እንትን ነበረውና እስኪ ትንሽ ስለሱ ንገሪኝ። አልቆ አልበሙ ስቱዲዮ ላፕቶፕ ላይ ነበር ሴቭ የተደረገው። የሚገርምሽ ነገር እና 3 ላፕቶፕ ነው የዛን ቀን የተሰረቀው። እና የሚገርምሽ አንደኛው የኔ ሙሉ አልበም ያለቀው የነበረበት ነው። ምንም አይነት ባካፕ የለም የተቀመጠ ምንም አይነት። ጨረስኩኝ ውፍ ብዬ ምናምን ባለውበት ሰዓት በጠራራ ቀን ነው ስቱዲዮ ተከፍቶ ተቆልፎ ነው የተወጣው። እንዳጋጣሚ ቡና ጠጥተን ስንመለስ 30 ደቂቃ እንኳን አልሆነም። በዛ ደቂቃ ውስጥ
ገብተው ላፕቶፑን ሰርቀውታል፣ ኮምፒውተሩን። ግን ያው ደስ የሚልሽ ነገር ያው ተገኘ። ዋው! አንቺ እግዚአብሔር ይወድሻል። በሎኬሽን ኧረ ይወድሻል እግዚአብሔር። ያበዳል በማምልጦን ነበር ታውቂያለሽ፣ የተለፋበት ማለት በጣም ምንም ሙዚቃው ላቆሙላ እችላለሁ። አስበሽዋል? ረጅም ዓመት እንትን ያልሽበትን ነገር ካን ኢማጂን ማቆም እንኳን አላቆምም ሙዚቃ። አይ እንዳታውቂው ግን በጣም እንትን ይሄ ቅስምሽን ይሰብረዋል። ሞራል በጣም ነው ሞራልሽን እንትን። አዲሱን ታዲያ ጠንቀቅ ብለሽ እንዴ እዚህ ጋር ፋይል ላይ የተለያዩ ቦታ ማስቀመጥ አሪፍ ነው። አሁንማ ከስህተቱ የማይማር ምንድን ነው? አሁን ከአዲሱ አልበም እስኪመጣ ብለሽ ደግሞ በቅርቡ ዜሮአችን ተለቋል። ዜሮ ከ4.3 በላይ ቪው አለው፣ ሚሊየን ቪው። ስማ ያበደ ስራ ወደድሽው? እኔ በጣም አላየሽም እንዴ እንዴት እንደሰራሁበት የሰራሁት ቲክቶክ በጣም ገራሚ ስራ ነው ማለት የሚገርም አቀባበል ነው። ይሄኛው ደግሞ ይለያል። እስከዛሬ ድረስ እንደዚህም ዘፈን ታይቶልኝ አያውቅም። እውነት ለመናገር ብዙ ሲንግሎች ለቅቄ ያለሁኝ በራሴ ዩቲዩብ ቻናል ነው የለቀኩት። በዛ ላይ በአንድ ወር ምናምን ውስጥ ነው ወደ 3.9 ምናምን የደረሰው። አሁን 2 ወር ሆኖታል። እና እኔ ማለት ደስ ይላል በጣም። ስሜቱ እንዴት እንደምገልጽልሽ አላውቅም። ግን አንዳንዴ ጠብቄያለሁ አልጠበቅኩም አይነት ነገር ነበር ለእኔ ማለት ነው። ግን ይገርማል። ቲክቶክ ላይ ደግሞ በጣም ብዙ ሰው ሄዷል። ላይክ ሊትራሊ ሁሉም ቦታ ፊት ያደርጋል። በቃ 0 የሆነ ቦታ ላይ ይገባልና በጣም ደስ የሚል ስራ ነው። አብዛኛው ያው በብዙ መንገድ ሰርተውታል። ይመቻቸው። አይ ሰው እንደፈለገ ይረዳል። አንቺ ያቀረብሽን አቅርበሻል፣ ቆንጆ ነው። አሁን ከአልበማችን በፊት የሆነ ደግሞ አንድ ማዳረሻ ሌላ ይኖረናል ብዬ ተስፋ አደርጋለሁ። አይደለ? አዲስ ነገር እንጠብቅ። ያው አልበም ዝም ብሎ ስለማይለቀቅ ብዙ ነገሮች ግራና ቀኝ አይተሽ ስለሆነ የምትለቂው ትንሽ ጊዜ የሚወስድ ይመስለኛል። አልበሜን እንኳን ግን ሲንግሎች እኔ እንትን አለኝ። ይሄ የራሴ የሆነ ለራሴ ቃል የገባሁት ነገር አለ። ቢያንስ በ5 ወር በ6 ወር የሆነ አንድ ዘፈን እንደምለቅ ለራሴ ቃል የገባሁት ነገር ነው እና እሱንም ደግሞ እንደምታየው እያደረግኩት ነው ያለሁት። በጣም አሪፍ። አይ በጣም ደስ ይላል። ጉድላክ ብያለሁ ለአልበምሽ። በነገርሽ ላይ ሰው ፈለጋ ስትዞሪ ነበር። አንዴ ሳውዲ፣ አንዴ ባህርዳር። ሮላንዶን አገኘሽው? ማን አገናኝቶኝ? አረ የት ነህ? ማን አገናኝቶኝ? የሚገርምሽ ነገር ግን አንዳንዴ ባይዘዌ ምን እንደተረዳው በህይወቴ፣ እንደ ቀልድ አንቺ የምታወሪው ነገር የት እንደሚደርስ አታውቂው። እኔ እንደ ቀልድ ነው በቃ። ከሬስቶራንት ምን ነበር እኔ ብቻ ሬስቶራንት ነበር፣ ስሙ ጠፍቶብኛል። እና ከዛ ሬስቶራንት ስወጣ እንደ አጋጣሚ እዛ የሀበሻ ኮሚኒቲ የነበሩት እነሱ ሆነው ምናምን እንዴ እንትና እኮ በዛ ላይ አብዱኪያርም እዛ ነበረ፣ የሱ ሱቁላ ምናምን ብዙ ቦታዎችን እንትን ብያለሁ። እና እየነገሩኝ አብዱኪያር እኮ እዚህ ነበር ጓደኛቸው ምናምን ነው። እና በቃ እንደዚህ እየነገሩኝ ከዛ ክርስቲያኖም እኮ እዚህ ነው ያለው ምናምን። ኧረ እባካችሁ። ከዛ ፈን ያደረኩት በቃ እኔ ለቀልድ ነው ያልኩት። ግን ቫይራል ሆነ በጣም። በስመ አብ ሳቄው ላይ የመጣ እኮ ነው ያልኩት። አይ እንፈልገዋለን፣ ግን በነገርሽ ላይ እንፈልገዋለን። ግን አዎ ግን ይመስለኛል ሳስበው አይ እናገኛለን። ለዜሮ ቪዲዮ ነበር የፈለኩት። ግን ትለያለሽ። ሄሉዬ በጣም ነው የማመሰግነው ስለመጣሽ፣ እጅግ አድርጌ አመሰግናለሁ። እስካሁን የነበረን ቆይታ ይሄን ይመስላል። በሚቀጥለው ሳምንት ከሌላ እንግዳ ጋር እንገናኛለን። እስከዛው ፒስ